ይህ ትኩረት የፋኖ አመራሮችን ለይቶ መምታት ላይ ነው። ከመቼውም ጊዜ በላይ ዘመነ ካሴ ህይወት አደጋ ላይ ነው። ከመቼውም ጊዜ በላይ የአስረስ ማረ ዳምጤ ህይወት አደጋ ላይ ነው። የነ ብርጋዴር ጀነራል ተፈራ ማሞ ህይወት አደጋ ላይ ነው። የነ እስክንድር ነጋ ህይወት አደጋ ላይ ነው። ለምን? እረኛውን ምታ መንጋው ይበተናል የሚለውን ብሂል እየተከተለ ያለው መሪ እንግዲህ የተለያየ አዲስ የኃይል አሰላለፍ ፈጥረናል ሲሉ ጽምዱን ማለታቸው እንደሆነ ግልጽ ቢሆንም ከዚህ በፊት ከኢትዮጵያ መንግስት ጋር ከነበሩ ኃይሎች በተቃራኒ ቆመው የነበሩ ኃይሎች ግን አሁን ከኢትዮጵያ መንግስት ጋር አብረው እየሰሩ ነው። የአሜሪካ መንግስት፣ የተባበሩት መንግስታት ድርጅት፣ የአውሮፓ ህብረት እና የተለያዩ ዓለም አቀፍ መብት ተሟጋች ለምሳሌ ሂውማን ራይትስ ዎች በቅርቡ የሚያወጧቸው መግለጫዎች እና አሜሪካ በቅርቡ እየሰጧቸው ያሉ የቪዛ እገዳዎች የሚያመለክቱት አንቲ ቲፒኤልኤፍ የሆነ አቋም መያዛቸው። ይሄ ከመከላከያ ሰራዊት በፋኖ ላይ የማያዳግም እርምጃ ወስጃለሁ ብሏል። የአካባቢውን ሰላም ለማረጋገጥ ክፍለ ጦሩ በፋኖ ቡድን ላይ የማያዳግም እርምጃ መውሰዱን ተናግሯል። በሰሜን ወሎ ዞን መቄት ወረዳ ልዩ ቦታው አግሪት በመባል የሚታወቀው አካባቢ የሰላምን አማራጭ አልቀበልም በማለት የህዝብን ሰላም በማወክና ንብረት በመዝረፍ ሀገርን ሲያተራምስ ነበረ ባለው የፋኖ ቡድን ላይ ክፍለ ጦሩ አስፈላጊውን እርምጃ መውሰዱን የክፍለ ጦሩ አዛዥ ሌተናል ኮሎኔል አብዲ መሐመድ ገልጸዋል። በአካባቢው ዘላቂ ሰላም ለማምጣት ሰራዊቱ በፋኖ ቡድን ላይ የማያዳግም እርምጃ በመውሰድ ቁሳዊና ሰብአዊ ኪሳራ በማድረስ በርካታ የጠላት ኃይል መደምሰሱን ብሎም መሳሪያና ተተኳሽ በቁጥጥር ስር መዋሉን አዛዡ ተናግረዋል። በተመሳሳይ በሰሜን ወሎ ብቻ ሳይሆን በደቡብ ወሎ ዞንም ተድባበ ማርያም አካባቢ በሚባል ቦታ በመንቀሳቀስ በአካባቢው ህዝብ ላይ ዘረፋና ጫና በመፍጠር ሲንቀሳቀስ ነበረ በተባለ የፋኖ ቡድን ላይ በጥምር ጦሩ የተቀናጀ ዘመቻ መመታቱን የ11ኛ እዝ ኮር አዛዥ ኮሎኔል ገዳ በዳዳ ተናግረዋል። ያነበሳው ክፍለ ጦር በመባል የሚታወቀውን ክፍለ ጦር አዛዥ የሆኑት ኮሎኔል ከበደ ካኒዶ በበኩላቸው የፋኖ ቡድን መመታቱን ገልጸው ለህገወጥ እንቅስቃሴ ሲጠቀምበት ነበረ ያሉትን ተሽከርካሪ በጥምር ጦሩ ቁጥጥር ስር መዋሉን ጭምር አስረድተዋል። ከዚህ ዘገባ ጋር ተያይዞ ልናነሳው የሚገባን ጉዳይ ቢኖር ውድ ተመልካቾቻችን ከሰሞኑ መንግስት ልዩ ትኩረት ያደረገበት ኦፕሬሽን እያደረገ ነው። ይህ ትኩረት የፋኖ አመራሮችን ለይቶ መምታት የሚል ነው። የፋኖ አመራሮችን ለይቶ መምታት የሚባል አዲስ ስትራቴጂ ነድፎ የተንቀሳቀሰ እንደሆነ በርካታ የተለያዩ ምንጮች እየገለጹ ነው። በዚህ ኦፕሬሽን የተነሳ የፋኖ አመራሮች ህይወታቸው ከመቼውም ጊዜ በላይ አደጋ ላይ ነው። ከመቼውም ጊዜ በላይ ዘመነ ካሴ ህይወት አደጋ ላይ ነው። ከመቼውም ጊዜ በላይ የአስረስ ማረ ዳምጤ ህይወት አደጋ ላይ ነው። የነ ብርጋዴር ጀነራል ተፈራ ማሞ ህይወት አደጋ ላይ ነው። የነ እስክንድር ነጋ ህይወት አደጋ ላይ ነው። ለምን? እረኛውን ምታ መንጋው ይበተናል የሚለውን ብሂል እየተከተለ ያለ ይመስላል። የድሮን ጥቃቶች፣ የተለያዩ ልዩ ልዩ ኦፕሬሽኖች የፋኖ አመራሮችን አይደንቲፋይ አድርገው እነሱን በመምታት ላይ ያተኮሩ ናቸው። ለምንድን ነው ይህንን የሚያደርገው? ከኤርትራ ጋር ወይ ደግሞ ከቲፒኤልኤፍ ጋር ሊደረግ በሚችለው ውጊያ መሰረት የኃይል ማሰባሰብ አስፈላጊ ሆኖ ተገኝቷል። ኃይል ማሰባሰብ በፋኖ ምክንያት ተበታትኖ የነበረውን ኃይል ሰብስቦ ትኩረቱን ከኤርትራ በኩል ሊመጣ በሚችል ከቲፒኤልኤፍ ጋር በሚደረግ ጥምረት ሊመጣ የሚችል ጉዳይ ላይ ማሳረፍ አስፈላጊ ሆኖ ተገኝቷል። ስለዚህ የፋኖን ውጊያ በቶሎ መጨረስ አለበት ማለት ነው። ይህንን ለማድረግ አመራሩን መጥቶ መንጋውን መበተን የሚል ስትራቴጂ እየተጠቀመ ነው የሚገኘው መንግስት ማለት ነው። ከዚህ ውጪ በአራት አቅጣጫ የከበበንን ጠላት ብቻውን አስቀርተነዋል የሚል መረጃ የሰጡት ደግሞ ጀነራል ጆን መዲድ ናቸው። የህወሓት ጀነራሎችና ወታደራዊ መኮንኖች የሚያሰሙት ዛቻ፣ ፉከራ አሁንም መቀጠሉን ነው የሚያሳየው። የትግራይ ህዝብ ለጦርነት ድብ የሌለቃቸው እንግዲህ ጆሮውን ቢነፍጋቸውም በግድ በጦር ሜዳ ሊማግዱት በየአደባባዩ የናሸንፋለን ፉከራ እያሰሙ እንደሆነ ነው መረጃዎች የሚጠቁሙት። ከትግራይ ጦር አዛዦች መካከል አንዱ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ወይንም ጆን መዲድ በወይን ሚዲያ በኩል የተለመደ ክስና የናሸንፋለን ፉከራ አሰምተዋል።
ጀነራሉ በአራት አቅጣጫ የከበበንን ጠላት አሰላለፍ በጣጥሰን ብልጽግናን ብቻውን አስቀርተነዋል ሲሉ ተደምጠዋል። እንዲህ ሲናገሩ በዚህም ደግሞ ትናንት ተባብረው የዘመቱብንን ኃይሎች በታትነን በቀጠናው አዲስ አሰላለፍ ፈጥረናል የሚሉት የጦር አዛዡ መጂድ አልተቋጨም ያሉትን ህልውና ለማረጋገጥ እየተዘጋጀን ነው ብለዋል። ጠላቶቻችን ሲሉ ከገለጿቸው ብዙ ነገር እያሰቡ ነው፣ ብዙ ነገርም ደግሞ ይፈርስባቸዋል ሲሉም እንዲሁ ተናግረዋል። ጀነራል ጆን መዲድ ማለት ነው። ከፕሪቶሪያ ስምምነት በኋላ አዲስ ኃይል አሰላለፍ እንዲፈጠር አድርገናል የሚሉት ጀነራሉ በ2013 ከጎረቤት ሀገራት ጋር እስከ ሀገር ውስጥ ኃይሎች ጋር አስተባብሮ የዘመተብንን ቡድን ብቻውን አስቀርተን የራሳችን አሰላለፍ ፈጥረናል ብለዋል። በዚህ ጊዜ ተፈጥሮ የነበረው እኛን የማጥፋት አሰላለፍ በትነን ከሀገር ውስጥና በምስራቅ አፍሪካ አዳዲስ የአሰላለፍ ለውጦች መፍጠር ችለናልም ሲሉ ተደምጠዋል። እንግዲህ ጀነራል ጆን መዲድ አዲስ አሰላለፍ ፈጥረናል የሚሉት ምናልባት ጽምዶን ሊሆን ይችላል በሚልም ትንበያዎች ወይም ደግሞ ትንታኔዎች የተሰጡ ነው። በትግራይ ሴቶች ገላ ላይ የጦር ወንጀል ከፈጸመ ቡድን ጋር እንዴት ጽምዶ ይፈጥራሉ የሚል ከፍተኛ ትችትም እየቀረበባቸው ነው፣ ከሻዕቢያ ጋር ከመስራታቸው ጋር ተያይዘው። ጀነራሉ ይቀጥላሉ። ይህ አሰላለፍ የትግራይ ሕዝብ ለህልውናው በከፈለው ዋጋ የተፈጠረ አዲስ አሰላለፍ ነው ሲሉም ተናግረዋል። ከጦርነቱ መቆም በኋላ የተፈጠሩ የጎራ ለውጦችን በባለቤትነት ለህወሓትም ሰጥቷል፣ እኛንን የፈጠር ነው የሚል ነገርም ተናግረዋል ማለት ነው። በዚህ አካሄድ ፋኖ እና ህወሓት ይህንን እንዴት ይመለከቱታል የሚለውም በራሱ በጣም አሳሳቢ ነገር ነው የሚሆነው ማለት ነው። ጦርነቱ ህልውናችንን ማረጋገጥ ብቻ ሳይሆን አካባቢያችንን በህልውናችን ላይ የሚፈጥረውን ተጽዕኖ ህልውናችንን ለማጥፋት የሚያደርጉትን መሰባሰብ በስኬት በትነናል ነው ያሉት ጀነራል ጆን መዲድ። እንግዲህ የተለያየ አዲስ የኃይል አሰላለፍ ፈጥረናል ሲሉ ጽምዱን ማለታቸው እንደሆነ ግልጽ ቢሆንም ከዚህ በፊት ከኢትዮጵያ መንግስት ጋር ከነበሩ ኃይሎች በተቃራኒ ቆመው የነበሩ ኃይሎች ግን አሁን ከኢትዮጵያ መንግስት ጋር አብረው እየሰሩ ነው። የአሜሪካ መንግስት፣ የተባበሩት መንግስታት ድርጅት፣ የአውሮፓ ህብረት እና የተለያዩ ዓለም አቀፍ መብት ተሟጋች ለምሳሌ ሂውማን ራይትስ ዎች በቅርቡ የሚያወጧቸው መግለጫዎች እና አሜሪካ በቅርቡ እየሰጧቸው ያሉ የቪዛ እገዳዎች የሚያመለክቱት አንቲ ቲፒኤልኤፍ የሆነ አቋም መያዛቸው ነው። ይሄ ከምን መጣ? በርካታ ማብራሪያዎች ሊሰጡ ይችላሉ። የነ ጌታቸው ረዳ ስራ ህወሓትን በዓለም አቀፉ መድረክ የማሰጣት ስራ ፍሬ አፍርቶላቸው ሊሆን ይችላል። ወይ ደግሞ እነ አሉላ ሰለሞን አደረግን እንዳሉት የሚያቀርቧቸው ክሶች፣ የሚያቀርቧቸው የተለያዩ ነገሮች ፍሬ አፍርተውላቸው ሊሆን ይችላል። በአንድም አለ በሌላ መንገድ ግን ከቲፒኤልኤፍ ጎን ቆመው ዶክመንተሪ ይሰሩ የነበሩ ዓለም አቀፍ ሚዲያዎች ከቲፒኤልኤፍ ጎን ቆመው ያንን ሁሉ ጭፍጨፋ ሲያደርግ ጭና በሉት ጭፍራ በሉት በተለያየ ቦታ ጭፍጨፋ ሲያደርግ ጆሮ ዳባ ልበስ ብለው የነበሩት ሰዎች አሁን ያወጣኸውን ህግ እንደተተገብራት የሚል የነ ሂውማን ራይትስ ዎች አርጩም የመነሳት ጀምሯል። ስለዚህ ቲፒኤልኤፍ አዲስ ፈጥሬዋለሁ ከሚለው የኃይል አሰላለፍ ውስጥ እነዚህን ሰዎች እነዚህን አካላት አያገኛቸውም። እና አሜሪካን እነ እንግሊዝን እና አውሮፓ ህብረትን አያገኛቸውም። በተቃራኒው የኢትዮጵያ መንግስት ከነዚህ ኃይሎች ጋር ሊሰራ ይችላል። ከዛ በተጨማሪ ቲፒኤፍ የሚባል የትግራይ ሰላም ፎርስ የሚባል ኃይል ከፌዴራል መንግስት ጋር ነው የሚሰራው። እነ ስምረት ፓርቲ ከፌዴራል መንግስት ጋር ነው የሚሰሩት። እነ ሌተናል ጄኔራል ጻድቃን ገብረትንሳኤ ከፌዴራል መንግስት ጋር ነው የሚሰሩት። አዲስ የኃይል አሰላለፍ አምጥተናል ሲሉ ጀነራል ጆን መዲድ ይህን ረስተውት ነው ወይ የሚል ጥያቄ እንድናነሳ የሚያስገድደን ነው ማለት ነው። በፋኖ ላይ የሚወሰደው እርምጃ ተጠናክሮ መቀጠሉን የሚያሳይ ሌላ መረጃም እንዲሁ ደግሞ እናጋራችሁ። የእዙ ኮር አዛዥ በጎጃምና በደቡብ ጎንደር በተደረገው ኦፕሬሽን 230 የፋኖ አባላትን መደምሰሱን አስታውቋል። የምስራቅ እዝ ኮር አዛዥ በጎጃምና በደቡብ ጎንደር እዙ ባደረገው ህግ የማስከበር ኦፕሬሽን 230 የቡድኑ አባላትን መደምሰሱን አስታውቋል። ምስራቅ እዝ ባዘጋጀው አዲስ የስምሪት እቅድ መሰረት ከሰኔ 10 እስከ ሰኔ 16 ቀን 2018 ዓ.ም በሰሜን ጎጃም፣ በምዕራብ ጎጃም፣ በአዊ ብሔረሰብ አስተዳደርና በደቡብ ጎንደር ዞኖች ባደረገው ጠንካራ ከፍተኛ ቁጥጥር ያለው ኦፕሬሽን 230 የሚሆኑ የፋኖ አባላትን መደምሰሱን ማቁሰሉን እንዲሁም መማረኩን በዚህም ስምሪት የውስጥ አርበኞች በቁጥጥር ስር መዋላቸውን ጭምር ገልጿል። በዚህም የፋኖ አባላት የገቡበት ገብቶ የማጽራት እንዲሁም የ7 ቀናት ኦፕሬሽን ፒኬኤም መትረየስ፣ ኤኬኤም ክላሽ፣ የቃታ መሳሪያ፣ ሽጉጥ፣
የድሽቃ አፈሙዝ፣ የድሽቃ ጥይት፣ የፒኬኤም መትረየስ ጥይት፣ የክላሽ ጥይትና ሌሎች የጦር መሳሪያዎች እንዲሁም የውጊያ ቁሳቁሶች እንዲሁም የሎጂስቲክስ ንብረቶች በቁጥጥር ስር መዋላቸውንም የመከላከያ ሰራዊት መረጃ ያመላክታል። የፋኖ ቡድን ከህዝብ ዘርፎ ሲጠቀምባቸው ነበሩ የተባሉ ተሽከርካሪዎች፣ ሞተር ሳይክሎችና በርካታ የሎጂስቲክስ ንብረቶችም ጭምር ወድመውበታል ተብሏል። በአሁኑ ሰዓት ለጊዜው ህይወቱን ለማትረፍ እየተበታተነ እንደሚገኝም ነው እዙ ያስታወቀው። በዚህ ስምሪት ከተደመሰሱት በእነሱ አጠራር ሻለቃ ከሚሏቸው አዛዦች መካከል ጌታቸው አያና፣ እርቅሆን ታመነ፣ ዓለሙ ሞላ፣ ምረት ጥላሁን፣ አበባ አስናቀውና ሆነ ጌትነት የሚባሉ የፋኖ አመራሮች እርምጃ እንደተወሰደባቸው ነው የመከላከያ ሰራዊት የመረጃ የሚያመላክተው። ከዚህ በተጨማሪም ማሙሽ የተባለ የፋኖ የብርጌድ ሎጂስቲክስ አመራር፣ ወርቁ የተባለ የብርጌድ ፋይናንስ እንዲሁም መልካሙ የተባለ የተወርዋሪ ዘመቻ ኃላፊ፣ ከዚህ በተጨማሪም ወርቅነህ የተባለ የድሽቃ ሻምበል መሪ መደምሰሳቸውን መከላከያ ሰራዊት ባወጣው መረጃ ላይ ተናግሯል። የምስራቅ እዝ ኮር አዛዥ ብርጋዴር ጀነራል አዲሱ መሐመድ እንዲሁም ኮር አዛዥ ብርጋዴር ጀነራል መላኩ ገላነህ እንዲሁም የኮር ምክትል አዛዥ ኮሎኔል ልጃልም ምትኩ እንደሚናገሩት ከሆነ የፋኖ ቡድን የህዝብን ሰላም በማወክ የዕለት ተዕለት ሰላማዊ ህይወቱን እንዳያከናውን ጋሬጣ በመሆኑ መደምሰሱን ተናግረዋል። የእዙ ሰራዊት ከክልሉ አመራርና ጸጥታ ኃይል ጋር በመቀናጀት ባደረጋቸው የ7 ቀናት ስምሪቶችም የፋኖ ቡድን የሚወሸቀባቸውን ጥሻዎችና ጫካዎች በማሰስ በመክበብና ከፍተኛ ምት በማሳረፍ እያሽመደመድ ነው እንገኛለን ብለዋል። በዚህ ስምሪት እውነቱ ይሆኖ ሳለ ይላል የመከላከያ ሰራዊት ዘገባ፣ ተከፋይ የማህበራዊ ሚዲያ በዲያስፖራ ደጋፊና ቀጥረኛ ዩቲዩበሮች መሬት ላይ የሌለውን ሀቅ ለማዛባት በሐሰት ለማደናገር ቢጥሩም ህዝባችን እውነታውን ስለተረዳና እንደማይጠቅሙት ስለተገነዘበ አንቅሮ ተፍቷቸዋል ብለዋል አመራሮቹ። የመከላከያ ሰራዊት የኮር አመራሮች ቀደም ሲል የጠቀስናቸው ማለት ነው። ስለዚህ በዚህ ስምሪት የክልሉ የጸጥታ ኃይል ራሱን ችሎ በመዋጋት ጠላትን በመደምሰስና በመማረክ ያሳየው ጀግንነት ለሰላሙ ወገንተኝነት አስተዋጽኦ የጎላ ነበረ ብለዋል የመከላከያ አመራሮች። ሰራዊታችን ይላሉ እነዚህ አመራሮች ግዳጅ በሚፈጽምባቸው አካባቢዎች ያለው ህብረተሰብም መረጃ በመስጠት መንገድ በማሳየትና በሌሎችም መስኮች ድጋፍ ማድረግ ሰላም ወዳድነቱን በድጋሚ አረጋግጧል የሚል መረጃንም እንዲሁ ሰጥተዋል። አዛዦቹ ቃል በቃል እንዳሉት በየደረጃው ያለው የክልልና የዞን አመራር ህዝቡ የክልሉ የጸጥታ ኃይልና የመከላከያ በቅንጅት ይህንን የህዝብ ጠላት ብለው የገለጹ ተነሳቸው በማጥፋት ሰላም ለማስፈን በጥምረት የሚፈጸሙት ተልዕኮ ውጤታማ መሆኑንም እንዲሁ ጭምር አስገንዝበዋል። እንግዲህ ቀደም ሲል ለማለት እንደሞከርነው እና ከላይ የዘረዘርናቸው ስሞች የሚያመላክቱት የመከላከያ ሰራዊት የፋኖ አመራሮችን በቀጥታ እርምጃ እነሱ ላይ የመውሰድ እንቅስቃሴ መጀመሩን ነው። አሁን የድሽቃ ሚት ተኳሾችን የተለያዩ በእነሱ አጠራር የጦሮች ሻለቃ እዝ እነዚህን የሚመሩ አካላትን እየደመሰሱ እንደሆነ ነው የመከላከያ መረጃ የሚያሳየው። ከዚህ ከፍ ሲል ራሱ ፋኖን ፖለቲካሊም በወታደራዊም መስክ የሚመሩ አካላትን የመግደል ልዩ ኦፕሬሽኖች ከዚህ በኋላ እንደሚደረጉ ነው። ለመግደል ብቻ ሳይሆን ላይሆን ይችላል ፎርዛት ማተር ይዞ በቁጥጥር ስር አውሎ ህግ ማስከበር ስራዎችንም ለመስራት የሚያስችሉ ኦፕሬሽኖች ሊደረጉ እንደሚችሉ ከመከላከያ ሚኒስቴር አካባቢ የሚወጡ መረጃዎች ያመላክታሉ። አንድ ጉዳይን ጨመረላችሁ። በአማራ ክልል በጸጥታ ችግር ምክንያት ከስራ ገበታቸው የተፈናቀሉ እንዲሁም ደግሞ ፋኖን ተቀላቅለው ሲዋጉ የነበሩ በሙሉ ወደ ቀደመ ስራ ገበታቸው እንዲመለሱ የአማራ ክልል መንግስት ባወጣው መግለጫ ፈቅዶላቸዋል። የክልሉ መንግስት ባወጣው መግለጫ በክልሉ በተፈጠረው የጸጥታ ችግር ምክንያት ከፍተኛ የሆነ ሰብአዊና ቁሳዊ ጉዳት ደርሷል ብሏል። የአማራን ህዝብ ጥያቄ አስመልሳለሁ የሚል የውሸት ካባ የተከናነበው ቡድን የቀሰቀሰው ግጭት በስትራቴጂክ የሀገራችንና ህዝባችን ጠላቶች እየታገዘ ከፍተኛ ጥፋት ፈጽሟልም ብሏል። ግጭቱንና የጸጥታ ችግሩን በሰላማዊ መንገድ ለመፍታት የክልሉን መንግስት ያላሰለሰ ጥረት ማድረጉንም ገልጿል። በማድረግ ላይ እገኛለሁም ብሏል። በዚህ ሂደትም ተደናግረው የጥፋት ኃይሎች ተቀላቀሉ፣ በትህነግ የሚዘወር መሆኑን የተገነዘቡና የተረዱ በ10 ሺዎች የሚቆጠሩ ወገኖች የመንግስትን የሰላም ጥሪ ተቀብለው ወደ ሰላም መንገድ በመመለስ የበደሉትን ህዝብ ይቅር በሉን በማለት ግጭትን ለማስወገድ የበኩላቸውን ከፍተኛ አስተዋጽኦ አበርክተዋል ብለው እውቅና ሰጥቷል። የአማራ ብሔራዊ ክልላዊ መንግስት ከዚህ በመነሳት ምክር ቤቱ በ6ኛ ዙር 5ኛ ዓመት 11ኛ መደበኛ ስብሰባው መንግስት ዛሬም ለሰላም መስፈን ካለው ጽኑ እምነት በመነሳት በግጭቱ በአንድ በኩል
የፋኖን ቡድን ተቀላቅለው የነበሩና በሌላ በኩል ደግሞ በጸጥታ ችግር ምክንያት የሥራ ቦታቸውን ጥለው በመሄዳቸው ምክንያት ከ4 ወራት እስከ 5 ዓመታት ከ4 ወይም 5 ዓመታት በፊት በጭልጋና አካባቢ በማንነት ምክንያት በተፈጠረ ግጭትም ከሥራ ገበታቸው የተባረሩ ሰራተኞች በሙሉ ጥያቄያቸው ምላሽ ተሰጥቶታል። ወደ ቀደመ የሥራ ገበታቸውም እንዲመለሱ ሆኗል። በዚህም መሠረት 738 መምህራን፣ 92 የገቢ ተቋማት ሰራተኞች፣ 1337 115ቱ በማንነት ምክንያት በፈጠረ ግጭት ተሰናብተው የነበሩ ሲቪል ሰርቪስ ሰራተኞች ጭምር በድምሩ 2167 ሰራተኞች ወደ መደበኛ ስራቸው እንዲመለሱ የአማራ ክልል ምክር ቤት ወስኗል።